ተመልካቾች ሁሉም ኢትዮጵያን ፍቅራችሁን ደስታችሁን የገለጻችሁላት እንግዳችን መስከረም ከበደ ዛሬ በማራኪ ወግ በድንገት እመጣለሁ ብላናለች። ሲል ባላየው እንዲህ እንዳለ አዲስ አበባ ገባ። እንዳትሞትብኝ በሳቅ የብዙዎቻችሁ አስተያየት ደግሞ ፓርትቱ ትቅረብ የሚል ሀሳብን በጣም ብዙ ነበረ። ለማንኛውም እስኪ ትምጣና ትቅረብ አትቅረብ የሚለው እንግዲህ እሷን አስፈቅደን ነው የምናየው የሚሆነው። እንደ ገበቴው አሁን እሳቸው ችለው ነው ይዘውሽ የሚተኙት እንደዚህ ናቸው ይሉኛል። አይ እንዲህ ስል እኔ ስሜት የለኝም አይደለም ዩ አለች ስላት ዩ ቢዩቲፉል ሚስተር ሃኒኖ ስትለኝ ቅዱስ ጊዮርጊስ ፍርዲስ ማሳከኝ እኮ አብረን እንተኛ እንጂ አልሳመኝም። ኖ ኪስ ኖ ኤኒቲንግ። በፍጹም ተስፍሽን እንደዚህ አይነት ነገር አስገድጄ የመግደል ሙከራ አላረግበት። እኔ እኮ በአንድ ደቂቃ ውስጥ ምን እንዳረገኝ ይቻላል። በአንድ ደቂቃ ውስጥ ምንም አላረጋት። ስንት ዓመትሽ? እንደ ጉደኛ ነህ። አብራችሁን ቆዩ። መስኪ እየመጣች ነው፣ እንቀበላት። እግዚአብሔር ይመስገን ስለተገናኘን ደስ ብሎኛል። ዝና እንዴት እያደረገች ነው? አይ እሱን ተው በቃ። እኔ በጣም በሚገርም ሁኔታ ተንቀጠቀጥኩ። ስልክ በእውነት ነው የምነግርህ። እኔ እንደዚህ ይሄ ሁሉ ህዝብ እግዚአብሔር ሲያከብር እንደዚህ ነው ትላለች እናቴ። አቤት አቤት። እኔ በእውነት ነው የምነግርህ። ሰው እንግዲህ ስንት ዓመት ሰርቶ እኮ ላይታወቅ ይችላል። አይገርምም? እንደዚህ ደግሞ በሁለት በሶስት ቀን ደግሞ በመላ ዓለም እንደዚህ ኢትዮጵያ ባሉበት ቦታ ሁሉ ደግሞ ይታወቃል። የሚገርም ነው። እኔ እንደውም አንድ ነገር ልንገር። የልጄ ባለቤት ደውላልኝ በአጋጣሚ ሆኖ ስልክ አላነሳሁም። በኋላ ልህ ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ጋር በጣም ደህና ነኝ። እናንተ ጋር እንዴት ነው? ሙቀት እንዴት እያደረጋችሁ ነው? ያው እንግዲህ በሁሉም ቦታ በአሁን ጊዜ በጣም ሙቀት ነው ያለውና በጣም ይሞቃል። ያው ግን በዚህን ሰዓት ደግሞ ትንሽ ቀዝቀዝ ያለ ነገር ነው በግብጽ ቦታ ማለት በግብጽ ሀገር ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? በጣም ደብሮኛል። ያው እንዴት እንደሆነ አላውቅም። ዝም ብዬ ነው ግን ቪዲዮ ነው የሰራሁት ማለት ነው። እናንተ ጋር እንዴት ነው እላችኋለሁ። በተረፈ እንግዲህ በጣም ምርጥ ቪዲዮ ነው። በእርግጠኝነት ብዙ ሰዎች አይቶት ሊሆን ይችላል። እኔ ግን በጣም 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 ስለወደድኩት ነው እና ይህን ቪዲዮ ያቀረብኩላችሁ ማለት ነው። ያው እንግዲህ ኮፒ ያዘኝ አላዘኝ እንዴት እንደሆነ ግን አላውቅም። ያው አዲስ ስለሆንኩኝ ብዙ ስለ ዩቱቡ ነገር ብዙም እንትን አላልኩም። በተረፈ ውሏችሁ እንዴት ነው? ጤናችሁ እንዴት ነው? ሰላማችሁ እንዴት ነው? የመዳም ቅመሞቼ ቤተሰቦቼ እንዴት ናቸው? ሁሉ ሰላም ነው? ቪዲዮ ግን ያው ሼር አድርጉልኝ፣ ኮሜንት ስጡኝ እላችኋለሁ። ሰብስክራይብ እያደረጋችሁ አበረታቱን። እርስ በርስ እንተጋገዝ፣ እንተባበር። ከተጋገዝንን ከተባበርን እርስ በርስ ጥሩ ነገር ከሰራን ሼር ለሼር ብንደራረግ ነው በጣም ጥሩ ነው። ምክንያቱም ያው በቃ ከስደት እንውጣ። ስደት በጣም እኔ የእውነቴን ነው የምላችሁ ነው። ያው ደግሜ ስለመጣው ነው መሰለኝ በጣም ሰልችቶኛል፣ በጣም አስጠልቶኛል። በቃ አለ አይደለም የፈለኩትን እኛ የምንፈልገውን ነገር ማሟላት አንችልም። በነገራችን ላይ እኔ ደግሜ ብመጣ ቀዳዳው በዛው ልክ እየበዛ ነው የሚሄደው። እኛ ደግሞ ያንን ቀዳዳ ለመሸፈን ብለን ያንን ነገር ለማሳካት ስንል ደግሞ ጊዜያችን፣ እድሜያችን፣ ህይወታችን ሙሉ ጊዜያችን ያው እኛ ለመዳም ነው የምንሰጠው። ቢከፈለንም ስራችንም ቢሆን ግን ምንድነው በቃ እንዴት ነው ለራሳችን ማሰብ አለብን፣ ለራሳችን መሆን አለብን። ያው አንዳንዱ ለቤተሰቡ፣ ለትዳሩ፣ ለልጁ በጣም ብዙ ለእናቱ ለአባቱ ብሎ ነው ከሀገሩ የሚወጣው። እኔ ለራሴ ነኝ ብላ አንድ ሴት ከሀገሯ አትወጣም፣ ስደትን አትመኝም። ምን አንድ ራሴ ስለሆነ እዚህም ሰርቼ ያገኛለሁ እዚህም ሰራለሁ ብላ ታስባለች። ግን ደግሞ ለቤተሰቧ ነው፣ ለወገኖቿ ነው፣ ለወንድሞቿ ነው የምታስበው። ለራሷ ግን እንደ ሻማ እየቀለጠች ነው የምትሄደው። እንደገና ደግሞ ወደ ሀገር ስትመለስ ደግሞ እንደ በፊቱ አትሆንም። እንደ በፊት እንደ ወጣትነቷ እንደ ልጅነቷ ተመልሳ ያንን ነገር እማራለሁ አትልም። ትዳር ከሆነ ደግሞ እግዚአብሔር በቃ ባርኮ ከሰጠ ነው። ትዳርም እግዚአብሔር ከጠየቃችሁ ደግሞ እርግጠኛ ነኝ ጥሩ ትዳር፣ የተባረከ ትዳር
ይሰጣል። ግን ደግሞ በዛው ልክ በእምነታችን ጠንካራ ስንሆን፣ በጸሎታችን ጠንካራ ስንሆን እግዚአብሔር የኛን ድካም፣ የኛን ልፋት፣ የኛን ውጣ ውረዱን አይቶ መድኃኔዓለም ጥሩ ነገር እንደሚሰጠን ተስፋ አለኝ፣ ተስፋ አላችሁ ማለት ነው። ስለዚህ አንዳንዴ ለአከሌ ብቻ፣ ለእናቴ ብቻ፣ ለአባቴ ብቻ ሳይሆን ለራሳችንም፣ አንቺም ለራስሽ መሆን አለብሽ። ለራስሽ ጥሩ ጌጥ ሊኖርሽ ይገባል። ለራስሽ ቤት ሊኖርሽ ይገባል። ለራስሽ የሆነ ነገር ሊኖርሽ ይገባል። ምክንያቱም በዚህ በሙቀት ታውቁታላችሁ፣ የአረብ ሀገር ሙቀት ማለት ነው። ከታች ከላይ እንዲህ እየተንጠበጠበ ነው። እኔ አሁን ለምሳሌ እዚህ ጋር ስቀመጥ ውስጤ በጣም ውሃ ነው፣ በጣም እየሞቀኝ ነው። በዛ ላይ ደግሞ ውስጥ ልጆች በጣም ይረብሻሉ። በቃ እነሱ ለመዝናናት ነው የሚሄዱት፣ እኛ ላይ ጥለው ነው የሚሄዱት። ስለዚህ ያን ሁሉ ነገር የምንችለው እኛ ነን አይደለም። በዛው እንትን ደግሞ በቃ እኔ እንጃ አላውቅም፣ የራሴን ስሜት ነው፣ በጣም ስሜታዊ ስሆን ነው ዛሬ እንደዚህ ነገር መናገር የፈለኩት እና በጣም ብስጭት ብዬ ነበረ እላቸዋለሁ። ግን ደግሞ ያው አንዳንድ ጊዜ ብቻችሁን ብትሆን ቪዲዮ ላይ ስትወጡ ደግሞ የሆነ በቃ ከሰው ጋር አብራችሁ እየተገናኛችሁ ችግሬን የተካፈላችሁ ሀሳቤን የተካፈላችሁ ነው የሚመስለኝ እንደዚህ ስናወራ ማለት ነው። ስለዚህ በቃ ለራስ መሆን አለብን፣ ለራሴ የሚል እኔስ የሚል ለምሳሌ ለአባትሽ ጥሩ ጫማ ጥሩ ሱፍ ሲገዢ አንቺስ ማን ነው የሚያስብሽ? ለአንቺስ ማን ነው የሚያስበው? ለእኔስ ማን ነው የሚያስበው? ማን ነው ጥሩ ጫማ ግዢ እስቲ ለአንቺ እኮ የሚል ማን ነው? በፊት እኔ እንደዛ ነበር የማደርገው። ማለት ለሰው እቃ ስገዛ ማለት ነው በፍጹም እንትን አልልም፣ አልደራደርም፣ ወይ ደግሞ ለራሴ ብዬ አላስብም። 200 ሚሆን 300 ሚሆን ያን ነገር ለሰው ስጦታ ብዬ እገዛለሁ። ለራሴ ግን ጥሩ ብር አውጥቼ ለራሴ አልገዛም። ለምን እንደሆነ ግን አላውቅም። ሁላችንም እንደዛ ነን። ላከሌ እንላለን፣ ላከሌ እንላለን፣ ላከሌ እንላለን። ግን ደግሞ በእርግጠኝነት እነዛ ሰዎች እናንተ ችግር ላይ ስትወርቁ ደግሞ ማንም ሰው ዞር ብሎ አያያችሁም። በተለይ ከአረብ ሀገር የምንመለስ ልጆች በጣም ችግር ውስጥ ስንሆን እነዛ ስጦታ የገዛንላቸው ያገዝናቸው ሰዎች ማንም ሰው ዞር ብሎ አያየንም። የ10 ብር ባጃጅ ይቸግረሻል። በዚህ አጋጣሚ እንግዲህ እንደዛ ነው የምላችሁ። ለማንኛውም ቀጣይ ቪዲዮን ማቀርብላችሁ የቪዲዮ እዩ፣ ጥሩ ነገር ትማሩበታላችሁ። የትዳር ነገር ትማሩበታላችሁ። በአሁን ጊዜ ደግሞ በጣም ብዙ ነገር ኢትዮጵያ ላይ እየተደረገ ነው። በሽምግልና በኩል ያለውን ነገር ትማሩበታላችሁ። ጥሩ እናት ናቸው። ከሳቸው ብዙ ነገር እንማራለን እና ከማራኪ ዩቱብ ላይ ነው እንግዲህ የወሰድኩት። ያው ቆራርጬም ቢሆን እንግዲህ አስቀምጬላችኋለሁ። ለማንኛውም ተከታተሉ። አሁን እንደው እንደዚህ ናቸው ይሉኛል። አይ ወንዶቹን ነው ሴት በሆንክ ያሳይህ ነበር ነው የምለው። ብዙ ጊዜ የምናያይዘው ከወገብ በታች ነው ጉዳያችንን። ከወገብ በላይስ ቁጭ ብሎ ራሱ እኮ አንተን ማየት፣ ባለቤትን ቁጭ ብለህ ቡና አፍልተህ ማየት እኮ ከወገብ በታች ይበልጣል። የምትኖረው ብዙ አብዛኛው ያንን ነው። ስሜት እኮ ያልፋል። ሰውየው አልሰማህም እንዴ? በሬውን አርዶ ተውኔ ስጋ አምሮኛል ብሎ በሬውን አረደ። ከዛስ ጠገበ። ለዚህ ነው እንዴ ያለው? ለዚህ ነው ያለ። ስሜትም እንደዚህ ነው። እንደዛ ይሮጥኩት በዛ በታክሲ ባቧሪ አድርጌ ተክለ ሃይማኖት ተደፍቼ ጫማዬን ጨርሼ የሚለው ይሄ ነው። ዊዛ ውስጥ የሰከንድ ነው የምትሉት እንግሊዘኛ እንትን እያልኩ ዊዛ ውስጥ የሰከንድ ነው ለዚች ደቂቃ ነው ወይ ምናምንም አለው መሰለኝ። ዲክሽነሪ አልያዝኩም። አሁን ቦርሳዬ ትንሽ ስለሆነ ያዝኩት። እኔም እየጠፋብኝ ነው እንደ ጉደኛ ነህ እና አይ ይቅር ርቀት ተጠብቆ አለውልሽ። ለወደፊት ደግሞ ያሰበክ ሰው እሺ መንገድ ያሰበ ሰውና ትዳር ያሰበ ሰው አይጎነታከልም። እደርሳለሁ የሚል ኧረ ስንት ጨዋለህ። እንደዚህ እኮ አልፎ አልፎ እንደ ሰላጣ ኪኮምበር የሚገቡ ናቸው እኮ ይሄን የሚሰሩት እንጂ እኮ ስንት ጨዋለህ። አይኔ ቤተሰቤን እናቴም እንደዚህ ነው የምጠብቀኝ። ዩኒቨርሲቲን ተመርቄ ካንተው አይደለም ወልደው ካንተው አይደለ ባልነት ካንተ ጋር አይደለ ሰርጌ። አዎ ይሄንንም እላለሁ። እንደው ደግሞ አንድ ደግሞ ትንሽ የሚሰማኝን ልናገር። ሰርግ ሲባል አንቺ ስላልሰረክሽ ነው ሰርግ የለኝም ብለሻል ማዘር ስለሚሉኝ እኔ ስላልሰረክኩ አይደለም። ገና ድሮ እኔ ልጅ ጥሎሽ ቢሰጠኝ ባሌ ቢያገባኝ ቤቴን ነው ማስተካከለው፣ ንቃይን ነው መገዛው ነው ማለት። ሽምግልና ተብሎ ማራኪዬ በጣም ነው ማፍራ። እኔ ሽምግልና ድሮ ነጠላ ጋቢ አድርገው
ኮፍያቸውን አድርገው ዱላ የያዘ ባርኔጣ ይዞ በር ላይ ቆመው በሌሊት መጥተው እሺም እምቢም የሚባለውን ጠይቀው እኔ እንኳን በደረስኩበት ዘመን ተቀጥረው ነው የሚሄዱት። አሁን ሙሽሪቷ ተቀነዳድላ አብራ ተመልካች ነች ሽማግሌ። እነሱ ከሄዱ ወዲህ ባል ደግሞ ቀጭ ቀንቧ እያለ ወደ ቤተሰብ በቃ በዛው እንትን ብለናል። በዛው ይሄ እኮ የኛ ባህል አይደለም። አንደኛው ነገር እንደዚህ አይነት ህዝብ ምን ልብላ ባለበት ዘመን ይሄንን ደግሶ ይሄን ያለኝ ከማናንሽ እና ከማናንሽ ሆኖ አሁን ከዛስ ቤተሰብ አንድ ወር ምስር የለው እዛ ሽምግልና ላይ የሚያወጡትን በየጓዳ ጎድጓዳ እየገቡ የልጄ ሽምግልና ነው ዛሬ ይሄን ደግሼ ነው እስቲ መርቁልኝ ጥሩ ትዳር ያርግልኝ እየተባለ በፌስታል ተቋጥሮ በመኪና ቢዞርና የሰው ነፍስ ብናድን ልጅቷም ገነቱንም ተወርሳለች። ባሏም ሲያመሰግናት ትዝ ይልሻል ማርትዬ፣ ስሟ አንዱ ማርታ ስለሚቀናኝ ያን ጊዜ እኮ ሳገባ ሽምግልና እኮ የሰጠነው ሄደን እዛ እኮ የተራቡት እንደዚህ እኮ ሄደን ነው እንዲህ ቤተክርስቲያን ደጃፍ እኮ ተሰጥቶ ነው ቢባል ከወገቧ በላይስ ብርዳ ለመምታቱ ራቁቷን ዋናተኛ መስላ ይሄ ውበት ነው? አንዳንዱ ጡቱን ይሄውን ያለኝ ብለው ምንድነው ይሄ ትዳር ነው? ወንዱም እኮ ወር ሳይሆን እኮ በዚህ ሰርግ እኮ የሚያስወጣት ይሄ ነው። ለምን የሚያስወጣ እንዴ? ያ ተሸፋፍና ማታ የምታሳየውን ነገር ሁሉ ለ80,000 ሰው ጥቷን ገፍጥጣ በእንትን ይሄ ነው ያለኝ ንብረቴ ይሄ ነው እኮ ነው በቃ። እሱ እኮ አይደለም። አንተ እኮ ውበትክ መሸፈነ ነው። ደግሞ ወንዶች ደግሞ በጣም ጎበዞች ናችሁ። ስትነቁ አትገኙ። ወንድ ባለ በለት ሴት ባለች ባመት ነው። እሷ ግን ስትብከነከን ችግሬን ቆይ ዴቭ ቢሄድ ዳኒን አገኘዋለሁ እስቲ ዳኒ ጋር ልሞክር። ምን አስፈለገ? ይሄ ሁሉ መለዋወጥ እኮ ለስፔር ፓርት ነው ወይ ደግሞ ቤት እንዲያሸንዳ ሲፈስ እንደዚህ አገራችንንስ ለምን ደሃ እናሰኛለን? እንዲህ አይነት ድግስ እየደገስን ሰው እየዋሉ መንገድ ሲሄድ አይሰለችህም ማለት በፍጹም። በመካከል ስለለመድኩኝ ነው። ለምሳሌ አንዳንድ ሰው አንተ አዳማጭ ነህ። አንዱም ያስወደደኝ ማራኪን ይሄ ነው። በጣም ነው የምታዳምጠው። ከወንበሩ ተገናኝተሃል፣ አልቆምክም። ሂዱልኝ እንደሚል እንግዳም አይደለም። እግዚአብሔር ይባርክ፣ ኑርልኝ፣ አገራችንን ይባርክልን። አገራችን ሰላም ሆና ደግሞ ነው እዚህ ጋር ቁጭ ያለ ነው። ከዛ መንገድ ላይ እግዚአብሔር ያገኘዋል። እኔ ተረት አርጅተ የልጅ ልጅህን እስክትድር አለኝ በደብተር ከዘመዶቼ የተጻፈ ከነስማቸው እና እግዚአብሔርን ያገኘዋል መንገድ ላይ ሲያገኘው እንዴ እግዚአብሔር አንተ ደህና ነህ ልጄ አለው። ደህና እግዚአብሔር ይመስገን ደህና ነኝ። አሁን በሰርጉ ልመጣልህ ነው በዚህ በሽምግልና የሚበላው እኔ የለኝም ሽምግልና አላደርግም ብዬ አይደለም። ይቻላል እኮ የትም ገብተህ ኦሳሳ ባንክም ገብተህ ተበድረህ መክፈሉ ላይ እኮ ነው አናት የሚከፈለው የሰማይ ነክቶ። ከዛ እግዚአብሔር እንደዚህ አለው ነገ ቤት እመጣለሁ አለው። እግዚአብሔር ሰውየው እሺ እንኳን ነገ ቤት እመጣለሁ ተብለህ አንተ እግዚአብሔርን ያህል እንግዳ ተራ ሰው እንኳን ማራኪዬ ነገ እመጣለሁ እንገናኝ ካለክ እንዴት ነው የምትሆነው? ቤትክ ውስጥ አይደል ያለንን እግዚአብሔር ይመጣል ብሎ እንግዲህ ከሰማኸው ሰምቻለሁ። ያ ነዳጄን ከውስጥ እንዳታስጨርሰኝ የበላሁትን ምግብ አልሰማሁትም። ከዛ ለምን ወደ ሌላ እንቀይረዋለና አንዳንዱ ሰምቶትም መጨረሻ ላይ ሰምቻለሁ እኮ ጨርሹ ብዬ ነው የሚለው እንዳይሆን አልሰማሁትም። አልወድም እንደዛ አልሰማሁትም። እሺ ከዛ ዲክስ አድርጎ ይሄ ነው የማይባል እግዚአብሔር ስለሚመጣ ደግሶ ጠበቀው። አቤት ዛሬ ለሚስቱ እግዚአብሔር ይመጣል፣ እግዚአብሔር ይመጣል። እውነትን ነው የመቼም ሀብታም ነው። ከዛ እግዚአብሔር ይመጣል ብለው ጠዋት ሲጠብቁ ደካማ ሽማግሌ ኳኳኳኳኳ በሩ እግዚአብሔር መጣለው ስላለው ይሄ ባለ ሀብት ቸኩሏል። የሮጠ ሄዶ ሲከፍት ድክም ያሉ ሽማግሌ ልጄ ራበኝ ልጄ ሲሉ እግዚአብሔር ይስጥልኝ ወደዛ ብሎ ዘጋ። ይሄ 1 ሰዓት ነው እንግዲህ ሰዓቱን እኔ ራሴ ልስጠው እንጂ የሰዎችን ብዛት ለመተንተን ወደ 4 ሰዓት ተኩል ላይ አንድ አሮጊት እሱ ይጠብቃል እግዚአብሔር ቆየ አለ።
እግዚአብሔር ዘገየ ያለ አሮጊቷ መጡ። ኳኳኳ እሱ ውስጥ ጥበቃ ማስከፍት ኳኳኳኳ አሮጊቷ ሮጠው ማን እሱ ሮጦ ይቅርታ ሮጦ ሲከፍት አሮጊት ልጄ ራይ ይቅርታ እግዚአብሔር ይስጥልኝ ምን ይቀልዳሉ እኔ እግዚአብሔርን እየጠበቅኩ ብሎ ዘጋባቸው። ዋለና 9 ሰዓት በቃ ወደ ማታ አካባቢ ምሽት ላይ ጎረምሳ ሆኖ መጥቶ ሲጠይቀው ሲያንኳኳ ሂድ ከዚህ ሰርተ ብላ ብሎ ዘጋ። መሸ። ያ ሁሉ ድግስ እምሽክ ብሎ አደረ። ተናደደ። እንግዲህ ማንም ማማት ጀመረ? እግዚአብሔር። ከዛ እግዚአብሔርን ማማት ጀመረ። በኋላ እንደ 3ኛ ቀን በሌላ መንገድ አገኘው። መንገድ ላይ እንደው ደህና ዋልክ እግዚአብሔር እንደው ይዛለት ነው ልሰርች ሲጠብቅ ምናምን ብሎ ያው የማዘን ታውቀዋለህ ስጋው እንዴ መጥቼ ነበርኩ አለው። መቼ አለው። ጠዋት መጣሁ፣ 4 ሰዓት ላይ መጣሁ፣ 9 ሰዓት ላይ መጣሁ። አላስገባም አልከኝ እኮ አለው። ብዙ ጊዜ የኛ ሰዎች ለአልጋ ቁራኛነት ይቅርታ ለቃላት ያጠቃቀም ለአንዳንድ ነገር በሽታ የሚዳረጉት ካበቃላቸው በኋላ ሰላጣ ቀይ ስሩ ዘይት እንዳይኖረው የሚሉት ቅድሚያ ይሄንን አረዱ። እነዚህን ምስኪኖች ጭራሽ እኔ እውነቴን ነው የምነግርህ። አንዳንድ አካባቢ በጥሪ በሚሄድበት እንኳን አነስ ያለን ሰው የሚደለድለው ሰውዬ ሰርግ ላይ ግባ ዛጋ ለሱ ዛጋ ስጠው ምን አረግ። እነዚህ አነስ ያሉ ሰዎች እኮ ደህና ሰው ሲያው ይጽናናሉ። ስትጨብጣቸው ስታወራቸው ቢርባቸው እንኳን ጥግብ ብለው በስማም ሰላምታው እሷ ስትመረቅ ትውላለህ። እንኳን ይሄን ያህል ድግስ እየደገስክ እነዛ አብረው ደግሞ ይሄንን ድግስ የሚታደሙትም ሰዎች እነዚህ ሰዎች ምናልባት አልበራላቸው ይሆናል ብለው አይ ብዙ ሰዎች እኮ የተቸገሩ ወገኖቻችን አሉ ወደዛ ብናዞረውስ በቃ በጣም ነው የምደነቀው። ካለን ምን ችግር አለው የሚሉም ይኖራሉ። ካለን መብታችን ነው ብንደግስ እንደፈለግን የሚሉ ሊኖሩ ይችላል። አዎ ግን ጎረቤቱ ደግሞ እንደገና ቀጭ የወረሰው አለ እኮ ከዛ ከጀርባ ያልተጠራ እየሸተተው የሚውል እኔ በበኩሌ ይውልህ እናቴም ድግስ ትወዳለች። እንዲህ አሁን ዛሬ አይደለም ማወራለ በዛ በዘመኑ እና የምትጠራቸው ሰዎች አንጀትን ይበሉሃል። መጀመሪያ የሚበሉትም ደግሞ አነስተኞቹ ናቸው እንጂ እኔ ያለውን ብዙም አታስተናግድም። እኔ ፓፓዬ ማታቂ እኔ ብጤ አጋጥማኛለች። ፓፓዬ ብስል ፓፓዬ ስሰጣት እማዬ ይሄ ምንድነው ብላኛለች። እንደዚህ ፍራፍሬ ማያቅ ህዝብ እንኳን አለን አይደለም። እንደዚህ አሁን እኔ አለኝ ምን አሁን እኔ አጫውታለሁ እንጂ ምን እንዳለኝ ታውቃለህ አይደል? አለኝነት በዚህ ነው እንደምታሳውቀው። እንደውም አለኝነት ምስኪኖች ላይ ሲሆን ነው አይነ አቤት ጋሼ ከሌ። አንዳንዱም ሲሰጥ እኮ ደግሞ የሚያስቅ ነው። ካሜራ ደቅኖ ነው መቀበል የሚያፍሩ አሉ። ካሜራ ደቅን አንተና አንሳ ቢፌ የምትለው እንዴት ነው? የከፋውን ሰው ጃኬቱን ወደዚህ መደረብ ያቃተውን ሰው ካሜራ በፍጹም ካሜራ እንደዚህ ልንጫወት እንደዚህ ልናስተምር እንደዚህ ልንወያይበት ነው እንጂ ካሜራ ደቅኖ ቢፌ አንሳ ብሎ ምግቡን ማሳየት ምንድነው? በተራበ ህዝብ መካከል እኔ እኮ እንደውም አሁን የሚያስቀኝ ምንድነው ቤተክርስቲያን የሚማሩት ምንድነው የሚያስተምሯቸው አባቶቻችን? ጭካኔ። ከዛ አጣፍተው የሚመጡ ነጠና ማዘር እንደምናል ደህና ነኝ ምንድነው እንዴት ነው ሲመለሱ እኮ አቤት የኔ ልጅ ደህና አደርሽ ወይ እዛውዬ መምጣቴ ነው ምስጋና ይድረሰው ነው የሚባለው። ምንድነው ይሄ? ብዙ ነገሮችን ያናጋል። ወደ ሌላ መግባት ፈልጌ አይደለም። አይበቃህም? ተጀመረ ነው። አንተ እኮ ምን ነን እኛ እኮ መቼም ሰው እኮ አንሆንም። እኔ እንደው ሰው ይሆናሉ ብዬ ልምከር እንጂ አንሆንም። እኔ የፈለገ ነገር በዚህ ቢመጣ ለምን ጠራሁክ? ለምን እንደው በአይነ በጆሮ ካከተው ምንጀራው አንተ ከተበላልህ ኃጢአት እኮ ነው። አረ እግዚአብሔር ከዛ ልንገርህ አሮጊቷ መጣች። ፊት ነሳት። ኢትዮጵያውያን ሴቶች ለምዶ እንደው ድርቅርቅ ያለች ነች። ቁምጣ አርጋ ዊት የምትለች ፀጉሯም ስስ ነው። 3 ፍሬ ነው የቀረው። የበቆሎ እሸት ይመስላል። እንደው ጉድ ነው ዛሬ። በኋላ
እናቴን ልጠይቅ እኔ ከአዲስ አበባ እዛ ሀገር እንዳልኩ እሺ መስኪና ቤተሰቦቿ ድርጅት ነበር ብያለሁ። እዛ ሲሄድ እስቲ ቆይ